ክቡራን ተመልካቾቻችን እንደምሰነበታችሁ ሳምንታዊው የሰንበተ ክርስቲያን መርሃ ግብራችን ነው። በዛሬው የሰንበተ ክርስቲያን መርሃ ግብር እንግዳ አድርጌ የጋበዝኳቸው መልአከ ገነት ጸጋይ ፈንታይ ይባላሉ። መልአከ ገነት በሰሜን አሜሪካ ከ15 ዓመት ያላነሰ ረዘም ላለ ዓመታት እዛ ያገለገሉ አሁንም በዛው በማገልገል ላይ የሚገኙ ነው። ከሳቸው ጋር ቆይታ አደርጋለሁ። እንድትከታተሉ እንጋብዛለን። ያከብራታል ሰንበተ መልአከ ገነት ወደ ኢትዮጵያ ያውም እንግዲህ ባገለገሉባት በተማሩባት እንኳን ደህና መጥተውላለሁ። እንኳን ደህና ቆያችሁ። መልአከ ገነት ጸጋይ አሁን በአሜሪካን ከሄዱና እዛ ማገልገል ከጀመሩ ስንት ዓመት ሆነው? የሚያገለግሉት በየትኛው ስቴት በየትኛው ቤተክርስቲያን ነው? ኦሃዮ ኮሎምበስ የሚገኝ ደብረማዊ ሰዓሊተ ምሕረት ቅድስት ማርያምና ቅዱስ ዑራኤል ቅዱስ ጊዮርጊስ ቤተክርስቲያን ነው። በአንድነት ማለት ነው። መልአከ ገነት እንግዲህ በተለይ በውጭ ዓለም ስንመለከት ወደ 3 ወደ 4 ነው የአብያተ ክርስቲያናቱ ስሞች የሚጠሩትና እኛ ጋር እንግዲህ በአዲስ አበባ ውስጥ አንድ ቦታ ነው ተደርቦ የሚታየው። እዛ ምናልባት ከሀገር የራቀ በመሆኑ ኢትዮጵያውያንም እንግዲህ እዛ ሄደው ከሁሉም በረከት እንዲያገኙ ታስቦ ነው። ብዙ ጊዜ እንደዚህ ስለምሰማ ነው መልአከ ገነት። አዎ እንግዲህ ያው በዓላቶቹንና ለአካባቢው ይጠቅማሉ ተብሎ በአባቶችም አንዳንድ ራእይ አለ። በሚታየው ራእይ መሰለት 2-3 ታቦታት ይገባሉ። ድር የሚለውም ያው በእግዚአብሔር ቤት ሁሉም የእግዚአብሔር የተቀደሱ ንብረቶች መቀመጥ አለባቸው ብለን ስለምናምን ያሉትን ደግሞ ምእመናኑ ማወቅ ስለሚገባው ለምሳሌ እኛ ቅዱስ ዑራኤል እመቤታችንን ቅዱስ ዑራኤል ቅዱስ ጊዮርጊስ ቤተክርስቲያን ታቦት አሉ። እነሱን በየቀናቸው እናከብራለን፣ ባላቸውንም ወራዊውንም። ስለዚህ ምእመናኑም አውቋቸው ለነሱ የሚገባውን ስለትም ያቀርባል፣ አገልግሎትም ይሰጣል ማለት ነው። ወደ ሰሜን አሜሪካ ከሄዱ ስንት ዓመት ሆኖ? በ2001 ነው የሄድኩት። ወደ 15-16 ዓመት መድረሱ ነው ይመስለኛል። በመካከል ወደዚህ ይመለሳል። ወደ ኢትዮጵያ መጥተው መጣለው በፊት ነው 8 ዓመት ቆይቼ ነበር እንጂ ከዚያም በኋላ ግን በየ3 ዓመቱ በየ2 ዓመቱ መጣለው። መልአከ ገነት እንግዲህ ወደ ዋናው ጥያቄ ልግባ። በቅርቡ 2 መጽሐፍ አሳትመዋል። አንዱ የሰማዕቱ የቅዱስ ጊዮርጊስ ገድልን ነው። ሁለተኛ ደግሞ እርሶ በህይወቱ ያሳለፉት የ72 ዓመት የክህነት የተጋድሎ ጉዞ ከኢትዮጵያ እስከ አሜሪካ የሚል ህይወት ታሪኩን የያዘ መጽሐፍ አሳትሟል። ወደ መጽሐፉ እመለሳለሁ። እስቲ መልአከ ገነት ዛሬ እዚህ ለደረሱበት እንደው በኢትዮጵያ ውስጥ በነበሩ እድገቱ የት ነው ያሳለፉ? መጽሐፉ ላይ በስፋት ተገልጿል። ግን ለቴሌቪዥን ተመልካቾቻችን የታደጉ የተማሩ የልጅነቱን የቤተሰቡን ሁኔታ ከዛ እንነሳ። ከልደት የልነሳ በ1938 ዓመተ ምህረት በዚያን ዘመን በየንብር ግዛት ይባል ነበር። በ1942 ወደ ወሎ ግዛት ተዛውሯል። ደግሞ በአሁኑ ሰዓት ደግሞ ሰሜን ወሎ ይባላል። መቄት ወረዳ ስመጥሩ የሆነችው ደብረ ጽዮን ወቄታ ማርያም ቅድስት ማርያም ነው የተወለድኩት። ከዚያም በመቀጠል እዚያው አዲስ አምባ ማርያም በመተባለው በአባ ገብረ ስላሴ ፊደል ቆጥሬ ዳዊት ድረስ ተምሬያለሁ። ከዚያም ወደ ገረገራ ጊዮርጊስ በመሄድ ንባብ ጸዋትወ ዜማ ያው እንግዲህ
እግዚአብሔር እንደፈቀደ ነው። እኔ ብዙ በትምህርት ዙሪያ ጥሬ ነበር፣ ግን ሳይታወቅ በውስጤ ልዩ መንፈስ ኖሯ መሰለኝ። አባቶች በምሳሌ እንደሚናገሩት ተማሪን በሶስት ይከፍሉታል። ልበ ተማሪ፣ እግረ ተማሪ፣ ልብሰ ተማሪ ብለው። እኔ እግረ ተማሪ ሆኜ ያልሄድኩበት ቦታ የለም። ጎንደርን ዙሪያ ያለው፣ በወሎም ዙሪያ ያለው፣ ዋርላ ደላንታም ዳውንትም አልቀረኝም። ብዙ ቦታዎችን ረግጫለሁ፣ ግን እንደ ምኞቴ አልሆነም። በፍላጎቴ አልተደለኝም። መሰናክል በውስጤ ብዙ መሰናክል ስለነበረ እግረ ተማሪ አድርጎኝ፣ ያው ይሁንና እግዚአብሔር ከቤቱ አላወጣኝም። በቤቱ ያው ከብሬና ተከብሬበት እኖርበታለሁ፣ እያገለገልኩ ባለኝ ሙያ ማለት ነው። ለተመልካቾቻችን ግልጽ እንዲሆን መላከ ገነት እግረ ተማሪ ሲሉ ምን ማለት ነው? መቼም እግረ ተማሪም ሲባልም በሄዱበት ቦታ ላይ ያው የሚማሩት የሚያገለግሉት ነገርም ይኖራልና እንደው ግልጽ አልውልን እስቲ። ጥሩ። እግረ ተማሪ የሚለው ከዚህ ቦታ መምህር አለ ሲሉት ተነስቶ ይሄዳል። ደጅ አይጠናም። ረሃቡን ጽሙን አይቀበልም። ዝም ብሎ ይደርስና መምህሩን እንኳን ሳያገኝ ተማሪ ጠይቆ ሂጄ ነበር ለማለት ብቻ ይሄዳል። ከዚያ ቀጥሎ እንዲሁ እያለ እድሜ ልኩን ቃለ እግዚአብሔር ሳይዝ በዚህ በከተማው ድንኳን ሰባሪ ይሉታል መስለኛል። እና በዚህ አይነት መልኩ ልብሰ ተማሪውን ነው መሰል ድንኳን ሰባሪ የሚሉት ነገሩ። እግረ ተማሪ ያው በመጨረሻ ጊዜ ይዞራል። ከገሌም ሂጄ ነበር፣ ገሌንም አውቀዋለሁ፣ ከገሌም ተምሬያለሁ እያለ ምንም ውስጡ አንድ ነገር ሳይዝ ብቻ የመምህራኖችን እግሩ የሄደበትን ቦታ ብቻ እየጠቀሰና የመምህር ስም እየጠራ ባዶ የሚኖረው እግረ ተማሪ ይባላል። መላከ ገነት እስቲ መለስበታለሁ የትምህርት ቤት ህይወቶን። ከዛ በፊት ግን እስቲ ስላስተዳደጉ ቤተሰቡ፣ ለቤተሰቡ ስንተኛ ልጅ ኖት? እስቲ እንዴት ነበረ? መቼም በገጠሩ ኢትዮጵያ ልጆች እንዴት እንደሚያድጉ ይታወቃል። ግን በእናንተ ጊዜ ደግሞ የነበረው ከዚህ ዘመን ካለው የሚለዩ ብዙ ነገሮች አሉትና እስቲ እሱን ይግለጹ። አዎ የመጀመሪያ ልጅ ነኝ። ስወለድ እንግዲህ እንደሚነገሩኝ በጣም መልከ መልካምና ወፍራም ሆኜ እንደተወለድኩና ለአካባቢው ሁሉ እጹብ እየተባለ ልዩ አይነት ደስታ እንደነበረ ነው። ግን ከ3 ወር በኋላ ግን አልነበረም ደስታ። ታማሚ ሆኜ ሁልጊዜ በመሞትና በድህነት ላይ ያሳለፍኩት ያው እንዳሉትም በመጽሐፉም ላይ ታሪኩ ተጽፏል። ብዙ እስከ 12 ዓመት ድረስ ፈተና ላይ ነበርኩት። ከኔ ፈተና አልፎ ደግሞ ከኔ በሽታ ጽናት አባቴ ደግሞ በተወለድኩኝ በ1 ዓመት ከ8 ወር በዚህ ዓለም ተለየ። እንግዲህ ከዚያ ላይ ሲጨመር ደግሞ አያቶቼ ነበር አባቴ እናቶቼ ያሳደጉኝ። እነሱም በሞት ጥላ ሲሄዱ ከአንዱ ቤት ወደ አንዱ ቤት ወደ እንጀራ አባት ቤት ማለት ነው በመንከራተት ጤና ማጣቱም ጋራ እድገቴ በጣም ከፍተኛ ፈተና የበዛበት ነበረና በዚያ ዙሪያ አይቼ ነው ቅድም በትምህርት ደረጃ እግረ ተማሪ ሆንኩኝ ያልኩትም። በዚያ ያደረብኝ በሽታ ሳይታወቅ በውስጤ ልዩ መንፈስ ሆኖ ኑሮ ቃል እግዚአብሔር ቀበላለሁ፣ ወዲያው ይዘዋለሁ። ከደቂቃ በኋላ የለም። ልናገር ስልም ደግሞ በቃ ያንዘፈዝፈኛል። ጻነው ወገኑ መመራት አልችልም። የቆጠርኩት ቀን ይጠፋል። በቃ ማህሌት በመገባበት ጊዜ ሰውነቴ ይረዳል። ይሄ እንግዲህ ያልታወቀ ነው ሚስጥሩን እና አውቀው ቆጥሬ ስንት ቀን ከገባ በኋላ የቆጠርኩ ቁጥር ይጠፋብኝ ነበር። እና በዚህ አይነት ምክንያት ያው በመሄድበት ቦታ ሁሉ ይከላከላል ማለት ነው። እንዳሉት እግረ ተማሪ እንሄዳለን። አንድ ቀን አድረን ደጅም ሳንጠና ምንም ሳንል ደግሞ ተመልሰን ሌላ ቦታ እንሄዳለን። በዚህ አይነት ምክንያት ስንዞር ውለን ያሰብነው ሳይሳካ ምንም በእውቀቱም ደረጃ ካሰብነው ሳንደርስ ያው ጊዜያችንን አሳልፈናል።
በትምህርት ቤት 18 ዓመት ሙሉ ኑር ያለው ግን ውስጡ ሲታይ ግን የ18 ዓመት ሙያ የለም እና ያንን ለማስታገስ ነው ያለኝን ሐሳብ ለመግለጽ ነው። መላከ ገነት በጣም የሚደንቅ ነገር ነው እየነገሩኝ ያለው። እንደው በትምህርት ቤት በተለያየ ቦታ ሲዞሩ እንግዲህ ከዚህ ከህመሙ ጋር ተይዞ ነው በኋላስ የነገር ሊወገድ ይቻለው እንዴት ነው? በኋላ እንግዲህ በጸሎት ነው ኃይልና ሰዓሊተ ምሕረት ነው እንደው በሩን የገለጠችልኝ እመቤቴ ሰዓሊተ ምሕረት። አልገባም እያልኩ ውጭ ነበር የምቆመው። እንደው አንድ ቀን ስዕሏን አይቼ ተደፍቼ አለቀስኩኝ። አዲስ አበባ ማለት ነው? አዲስ አበባ። ከዚያ ነው ሆነ። ከዚያ በፊትማ በጣም ችግር ነበር። መቅደስም በቃ ትቼ ነበር ለሆነ ገብቼ ገባሪ ሰናይ ሆኜ ካልቀደስኩኝ ሕፃነ ወገር ካልተመራው ጉሮሮዬን ሁሉ አንቆ ይዞኝ ነበር እና ያ ሁሉ ስለነበረ ሰውም ደግሞ በዚያ ላይ ደግሞ ይጨምርበታል አውሬ ድምጽ ምናምን እያለ ስለሚለን በዚያ አንጻር ቤተ ክርስቲያን እየራቅነ የርስት ቅዳሴ ነበረ። የርስቱን ቅዳሴ ሁሉ እየገዛው ነበር ማስቀድሰው። ከሰውም ትችት ከሰውም ስድብ ከራሴም ፍርሃት ተነስቼ በቃ እየራኩ መጨረሻ ላይ ትምህርትና እኔ ዛሬ ጀምረን በቃኝ ብዬ አቁሜ ሁሉ ደውሌንም ኮፊራዬንም ጥዬ ነው ወደ ዓለም ወደ ቤተሰቦቼ የመጣሁት። እኔ ፍጡር አይደለሁም ወይ? በእኔ ኋላ እየመጡ መምህራን ሲሆኑ እኔ ለየኔን ቃል እግዚአብሔር ዛሬ ተምሬው ነገ የሚጠፋኝ ከሆነ መምህራኖቹም 10 ጊዜ እኔን እንደ ድንጋይ ሲቆጥሩኝ ሲሰድቡኝ ያ ታስመረረኝና መጨረሻ በቃ ብዬ አቆምኩት። እዚያም አሁን ቤተክርስቲያን አገለግላለሁ ብዬ አልነበረም ሐሳቤ። ግን የእሱ ኃይል ስላለ መልሶ ወደ ቤቱ እንዳልወጣ አደረገኝ እንጂ ትቼ ነበር እኔ ለመውጣት ነበር ከቤተክርስቲያን እቅዴ ነበር ካለኝ ያው ተቀመጠብኝ መንፈስ ማለት ነው። ከዚያ ጸሎት ስጸልይም ችግር ነበረብኝ። ግድ እያለቀስኩም እያስነጠሰኝ እየሳልኩም የፈጠውን እየተቀበልኩ በጸሎት 24 ሰዓት ጸሎት እያዘወተርኩ ስለገል እየቀነሰልኝ አሁን ነው መጽሐፍቱን እያነበብኩ ስመጣ መንፈስ እድገቴንና የመጽሐፍቱን ጥያቄዎች ስመለከተው ለካ እንዲህ ያደረገኝ በዛን ሰዓት አላወቅኩትም። የተፈጥሮ ነው የመሰለኝ የተፈጥሮ በሽታ ነው የመሰለኝ የነበረውና ለኔ እድል ብቻ ይመጣ የእድል የጉዳይ ነው ይበድል ነበር ማዝነው። ምን አይነት እድል ነው? ኋላ ግን ሳየው መጽሐፍቶችንም ሳነብ ስከታተል የኔን ህይወት ቁጭ አድርጎ ያሳየኝ ገንባ ርኩስ መንፈስ ውስጥ የመኖሩን ስጠይቅ ሳዛር ደግሞ በአባቴ ዘሮች ዛር መንፈስ እንደነበረባቸው ሳውቅ ይሄ ነገር ለካ እኔም በውስጤ ወደም ኑሮ ነው ያስተቃየም የሚል ከዚያም በኋላ እየታገልኩኝ ያው እግዚአብሔር ይመስገነው አገልግሎት ላይ ይገኛለሁኝ። ጥሩ ነው። እንግዲህ መላከ ገነት በመጽሐፉ ላይ የተጋድሎ ጉዞ ያሉት አንዱ እንግዲህ በእንደዚህ ነገር ተጋድለው መጨረሻ ላይ ለውጤት በቅተው ዛሬ የደረሱበት ደረጃ ላይ መሆኑን ከመጽሐፉም እንረዳለን። እንግዲህ በተለያየ ቦታ ከተዘዋወሩ በኋላ ወደ አዲስ አበባ እንዴት ነበር የመጡት? ወደ አዲስ አበባ 2 ጊዜ ነው የመጣሁት። መጀመሪያ በንጉሠ ገርሱ ጊዜ በ1961 መጥቼ እስከ 63 ቆይቻለሁ። ከዚያም ዘመር ነበረኝ እየጠየቅኩ አላውቀውም ስሙን ብቻ ስለማውቅ ከሱ ጋር ትምህርት ጀምሬ የተማርኩኝ ዘመናዊ ስራ ማስቀጥራለሁ እያለ አይዞህ በርታ እያለኝ በዚያን ሰዓት ጥሩ ነበረ። ምሳን ብላ ብሎ 30 ሳንቲም ይሰጠኛል። በ5 ሳንቲም ጠላ ጠጣለሁ። በ10 ሳንቲም ዳቦ በላለሁ። 15 ሳንቲም ያስቀመጥኩ ሳንቲም ተጠራቀመ። ያችን ሰሬ ሲይዝ ሬዲዮን ገዛው። ሬዲዮን ሲይዝ ብርድ ልብስ ገዛውና ቁልጭ ብሎ አጥዬ የመጣሁት ሀገር እንደገና ታየኝ እና የትልቅ ሰው ልጅ ነበር አግብቼ የነበረው። ከዚያ እንዴት አግብቶ ትልቅ ሰው ጥሎ ሄደ ይሉኛል በሚል መመለስ አለብኝ ብዬ ሳይወድ በግድ ሰውየውንም አስገድጄ ሄድኩኝ። ከርኩ በኋላ ያው በዚያም የተፈቀደልኝን ሰራው። ወደ ጥብቅና ነበር ርስት ጉልት ለማስመለስ ገብቼ በዚያ ነበር ያው 68 ሲመጣ መሬት ለዋጁ ሲታወጅ
የአባት ርስት ሙግስ ነበረኝ በጣም እና ወደ 66 ፋይል ነበረኝ ፍርድ ቤት እዚህ መጽሐፍ ማንበብ ይዤ ሄድኩኝና ሰራ መሰረት ጀመርኩ በዚያ በአባቴ ርስት ላይ ከዚያ ቆየው አንድ አደራ ገንዘብ ወደ 65,000 ብር የሚሆን ዋጋ ንብረት አደራ አስቀምጬ ጠፋ ካደይ ሰውየው ሲክዱኝ ከዚያም በኋላ ምን አደርጋለሁ የባለቤቴ ጋር ተማከረ እንግዲህ እጅ አጎቴን ላናጋገሩ ከሰጠኝ መርጃ ትንሽ እርዳታ ይጀመጣለሁ ፍርድ ቤት ነበር ፍርድ ቤቱ ከተወሰነልኝ መለሳለሁ ካልተወሰነልኝ ብዬ እሷ ጋር ተመካከረን መጣው ስመጣ እንዳሰብኩት አልሆነም አጎቴም በፊት እምብየው ስለሄድኩኝ ሊያየኝም አልፈለገም ከዚያ በዚህ ምክንያት የመጣሁት ያኔ የጠፋብኝን ገንዘብ ካሳ ትንሽ አግኝቼ ረርሶኝ ተመልሼ በሬ ገዝቼ እኖራለሁ ነበር የመጣሁት ሳይሳካልኝ ሲቀር ወደ ልጆች ማስተማር ጀመርኩኝ የካ ነበር ያረፍኩት ከየካ ደጅ እየጠናው ልጆች ማስተማር ወደ ኮተቤ ጀመርኩ እዚያ ሳይተ ምህረት ተተከለች ከዚያን ወደ አገልግሎት ገባው በድቁና ያገለገልኩኝ አልገባም ብዬ የነበረውን ገባሁኝ እንደው መዚህ ስመጣ ድምጽ ማጉሊያ ወጣቱ እንዲያቆኑ ድምጽ ሰማ ሩቅ ነበር ማስቀድሰው በሩጭ ማለት ነው ካጠሮጭ ነበር እና ሲል ያው እንግዲህ እግዚአብሔር ኃይል የተጨመረበት በቤቱ እንድኖር ስለፈቀደ መልሶኝ የርኩስ መንፈስ ምን ጊዜም ተሸናፊ ነውና እግዚአብሔር አሸናፊ ሆኖ ገባው ድቁና እየተቀጣጠርኩ የድቁና አቀጣጣሪም በጣም ራሱን የቻለ ታሪክ ነው ያለው እና እኔ ማስታወቂያ ለጥፈዋል አላየው ማስታወቂያውን ሳሊተ ምህረት አዎ አንድ ቄስ አንድ ዲያቆን አንድ መርጌታ አንዲት አቃቢ ብለው ለጥፈዋል ግን በስንት ዓመተ ምህረት አካባቢ ማለት ነው 72 ዓመተ ምህረት 1972 እና ከዚያ በኋላ እኔ በእነሱ ሁሉ 18 ዲያቆን ቀርቧል ሊፈተን ማለት ነው ውድድሩ አውቆ እኔ ግን አላወቅኩም በምስራቅ ሆኜ ዳዊት እየደገምኩኝ ዳዊቱም ይባርክ ወለ እግዚአብሔር ሁሉ እንግዲህ ዳዊት አዚያጅ እንደደረስኩ አንድ ሰው መጣና እና ዘበኛ ነገር ነው እና ትባላለህ ከዚህ ኮሚቴ ይፈልጋል አለኝ እኔ ሰው ያውቀኝ ምን አውቀኝ ማን ነው በየስተይ ሳብ ዝም አልኩና ዳዊትን ጨረስኩ ደግሞ መጣ ሶስተኛው ተቆጣኝና ገሰጸኝና እየተጠራደና ተነስቻልኩኝ ሲሄድ በድቁና በንቀጥሮት ከፋውታል የሚል ጥያቄ ነው የጠየቀኝ የስጢፋኖስ ቅዱስ ክብር አይደለም ወይ እንዴት ከፋኛል ቄስ ስለሆነ ሆንኩኝ ማለት ነው ቄስ መሆኔን ስለሚያውቁ ሲሉኝ ክብሬ ነው አልኩኝ ሲያመር ሳውቂያለ ክህነት የቀበልኩበት አዎ በዱራዊት የማይደር ያልያስኩት ወረቀት የለም ሸኛ ይያለው ካልተሳካልኝ የሚለው ዝግጅት ነበር ጋብቻዬን ይያለው ከዚያ ደግሞ የሰበካ ጉባኤ አደራጅ ነበርኩኝ በወረጃው የሳን ሁሉ ወረቀት ይያለውኝ ያወጣው ሰጣቸው ደነገጡና አይሶንስ አንፈትነውት ነገ ጀምሮ 30 ብር ያገኙ በድቁና እንዲሰሩ ነው ተሰየምኩኝ በዚያ ያው ገባሁኝ በአመቱ ደግሞ ልቅናው መጣ ለዚያ ነው የሚገርም ነገር ነው ሳሊተ ምህረት ወደ ልቅናው ከመምጣት በፊት ዲቁና ቅስና መቼ ከማን ነበር የተቀበሉት ዲቁና የተቀበልኩት ከአቡነ ሚካኤል ነው ጎንደር አቡነ ሚካኤል በ1952 ዓመተ ምህረት መስከረም 11 ቀን ቅስና በአቡነ እንድርያስ በ1965 አቡነ እንድርያስ ነው ሳሊተ ምህረት በዲቁና ተቀጥረው እያገለገሉ በኋላም ወደ እልቅናም አለቃ መሆንም እዛው ሳሊተ ምህረት ማለት ነው እንዴት ነበር እንግዲህ ከዲቁና ተቀጥረው ያገለገሉ ያለ እንደው እስከ አለቅነት ሊደርሱ የቻሉት እንዴት ነበር አንድ አዲስ አለቃ መተው ነበርና የመጀመሪያ ናቸው መተው አልተስማሙ ሳይስማሙ ቀሲር ካህናቱ አድማ ፊርማ ህዝቡንም ቀሰቀሱና አድማ ፈርማሉኝ እዚህ ወረቀት ላይ እሳቸውን ረብሸውናል ገንዘብ ማጥፍተዋል
መከሰስ አለባቸው የሚል ሐሳብ አቀረቡና ሲሉኝ እኔ አልገባም፣ በዚህ ንግግር ውስጥ አልገባም። እኔ አድማ የሚባልም ሐሰት ምስክር የሚባልም ይሄ ቅድመ አያቴ ያስጠነቀቁኝ ብዙ ነገሮች ስለነበሩ መንፈሳዊ ነገር እነዚያን ስለምጠብቃቸው የሙት ገንዘብ፣ ውሸት፣ እነዚህ ያሉ ነገሮች በቤታችን አይሰሩም እየተባለ ይነገርና አይነበርና ወርቆ የተገኘ ገንዘብ እንኳን ደጅ ነው የሚቀመጠው ታዛ ላይ እንጂ ወታችን አይገባም። ከዚህ አንጻር ያንን በደንብ አስተምረው ስለነበረ እዚያው መጽሐፍ ላይ እንደጋጣሚ ጽፌዋለሁኝ። ከዚህ አንጻር እኛ አድማ አልፈርምም አልኩኝ። አልፈርምም ስላቸው እንግዲህ ስራ ታገዳለህ አሉ። እገዱኝ። የልጆች አባት ናቸው አሉ አንዱና ተዋቸው በቃቸው እንግዲህ እኛ እንፈርማለን። በዚያ ተፈራርመው ከሱ ሲሄዱ ከዚያ ለጊዜው መጠባቂ ማን ይባል ሲሆን ከክሱ የሌለ እንግዲህ የዚያር ጽፈው አላውቅም ምንም የለም። ደብዳቤው ነው ቤቴ መጥቶ የደረሰኝ። በዚያ ምክንያት ነው ልቅና የመጣው። ደብዳቤው በማን የተጻፈ ነበር? በመጋቤ ካህናት ብርሃኑ ነበር መጀመሪያው። ቀጥሎ ሊቀ ማእምራን አበባው ይዘው ናቸው። እንግዲህ ሳሊተ ምሕረት ያው እንደተመሰረተች አካባቢ ስለነበር እንደው በልቅና ምን ያህል ዓመት አገለገሉ? እንግዲህ እስከ 1978 ድረስ ከ76 በኋላ ኢያቄም ሐናን ጨምሬ ነው ያገለገሉ። ሁለቱንም ልቅና ነው እና ኢያቄም ሐናን ጋራ እስከ 1978 አገለገልኩ። ከ78 በኋላ ኢያቄም ብቻውን አገለግል ተደረገ። ይህንንም ሂጄ ቅዱስነታቸውን አቡነ ተክለ ሃይማኖትን ጠይቄ አልፈቅድልህም ብለውኝ ሁለቱ ተቸግር ያለው ችግር በቅሶብኛል፣ ከላይ ከታይ ደክሜያለሁ፣ እየደከምኩ ነው፣ ስራም እየተበደለ ነው በያመልከቼ እምቢ ብለው ይመልሰውኝ ነበር። እንደገና ኮሚቴዎች ተሰባስበው እንዲሄዱ ተደርጎ ኮሚቴዎች ሲጠይቁ ተሰማ። ያው ከዚያም በኋላ የትኛው ይሻልሃል አሉኝ። እኔ ሰው ከፈቀዱበት ስላቸው በ1978 ማለት ነው። የቤት የትኛው ነው የሚቀርበው ሲሉኝ ላኛው ነው አልኳቸው። ላኛው ሂድ ደብዳቤ ደርሳል ተባልኩ። ደብዳቤ ደርሰኝ ወደ ላኛው ሄድኩኝ እንጂ ሁለቱንም በአንድ ላይ ነው በሳገለግል ነበር። ላኛው ማለት ኢያቄም ሐና መካነ ቅዱሳን ኢያቄም ሐና። ኢያቄም ሐና እዛስ ስንት ዓመት አገለገሉ? ከ1976 ዓመተ ምህረት ጀምሮ ነሐሴ 22 ጀምሮ እስከ 1984 ዓመተ ምህረት ድረስ አገልግለዋል። በተለይ በዛ ዘመን እንግዲህ ብፁዕ ቅዱስ አቡነ ተክለ ሃይማኖት በነበሩበት ጊዜም በቤተ ክርስቲያን የሚታተሙ ጋዜጦችም መጽሔቶችም አሉ። እርሱም እነዛ መጽሔቶች ይሰበስቡ ነበረ። እስቲ እንዴት ነበረ ያ ዘመን የነበረው በአገልግሎት ህይወቱ በአገልግሎት የነበረው ሁኔታ እስቲ ያጫውቱ። አዎ በዚያ ሰዓት ያው እኔም እንግዳ ነበርኩኝ። ለሰውም ለቤተክርስቲያኗም እንግዳ ነኝ ማለት እችላለሁኝ። ብዙ ያው ከሙያም አንፃር ካለው ከጤናውም አንፃር ከነበረብኝ ፈተና ሁሉ ጅምር ነበረ። በዚያን ሰዓት እንደው በእውነቱ ብዙ አባቶች ደግፈውኛል፣ ረድተውኛል። ደብዳቤውንም እንዳጋጣሚ ይዤ ቤተ ክህነትን ከዚያ በፊት አላውቀውም ነበር። እየጠየቅኩ መጥቼ ቤተ ክህነት ደብዳቤውን ለመመለስ ማለት ነው። ዛሬው ጋር ስናስተያየው ምን እንደሆነ በዚሁ ግንዛቤ እንግባለሁ እና ልመልስ መጥቼ 2 ሰዓት ምናምን ቁሚ አለቃልሆንም የሚል ደብዳቤ አለቃልሆንም አልችልም አልገባም በዚህ ቦታ ብዬ መጥቼ 2 ሰዓት ከቆምኩ በኋላ አንድ ሰው ምን ፈልገህ ነው ብሎ ጠየቀኝ። ማይበተሙ ላይ ሳይው ሊቀ ማእምራን አበባው ይዘው ይላል። አበባው ይዘው የሚባል ነው። እሱማ 40 ነው ሰው የሚያስተናግደው፣ ዛሬ ስብሰባ ላይ ነው አይገኝም። ከገጠር የመጣው ሰው ነው የመሰለው ሰውየውና ያን ሲለኝ ሊቀ ካህናት ክፍሌ ናቸው እና ብለው ሲነግሩኝ በኋላ ቆየት አሉና ከየት ነው የመጣው አሉኝ። እዚህ አዲስ አበባ ነው ጉርድ ሾላ። እዚህ አዲስ አበባ አለባበስም ሁኔታዬንም ሲያዩ ከገጠር እንደመጣው ነው እንኳን አለቃ ለመስላቸው። ከዚያ በኋላ ዛሬ የአውራጃው ሊቀ ካህናት አለለት አይደለ እዚህ ሄዱና አነጋግሩት አሉኝ። ቢሮን አላውቅም አሳዩኝ። ሄድኩኝ። ሲሄድ የነበሩት የዛን ጊዜ ርዕሰ ደብር መልሳን ካሳ ነበሩ። ቢሮአቸው አንኳኩቶ ከፍቶ መግባት ነው ህጉ። እንግዲህ በዚያን ሰዓት ነው ያላቀም በፈራት ሰይቶ ውጭ አለው እንደነገርኩ ውስጥ ጤነኛ አይደለም።
ትንሽ አንኳኳና ዝም ይቆማለሁ። እሳቸው ውስጥ ነው ግቡ ይላሉ። እኔ አይሰማኝም። ብዙ ሰዓት ከቆየው በኋላ ተነስተው ክፍት አድርጉና ተቆጥተው ብቅ ሲሉ እኔ ነኝ። ሲያዩኝ በፍርሃት ተይዣለሁኝ። በኋላ ግባሉ ገባውና ለመናገር ማልቻልኩ ወረቀቱ ሰጧቸው። ምንድነው አሉ። አልፈልግም ብዬ ነው አልኳቸው። ደነቃቸው። በዚህም ዘመን አለ እንዴ ስንት መከራ እያየነ ብዙ ነገር እየተባለ ዛሬውን ቢያውት እንዴ ሊሆን ነበር ማለት ይችላል። ስለዚህ ያንን ይሉና ቀጫሉ መከሩኝ። አሁን ቅዱስነታቸው የፈቀዱት ፍቃድ ነው። ማንም መሻርም መቀበልም አይቻልም። ይጽኑ ያገልግሉ። እኔ ረዳዋታለሁ። እሑድ እየመጣሁ አገለግላለሁ እና መጽናት አለ ብሎ ሞራሌን ደግፈው መልሰው እሳቸው ናቸው ትንሽ ድጋፋቸውን መከን አገልግሎትም እንዳሉት በቃላቸው ያለ ምንም ትራንስፖርት ያለ ምንም ጥያቄ በራሳቸው ወጪ እየመጡ ሰዓሊተ ምሕረትን በጣም ባድርገው ያገለገሉ። ያቄ መሐናም አገልግሏል። ብዙ እንደ ሰዓሊተ ምሕረት ደክሞ አገለገሉ። ትልቅ አባት ነበሩ ለቤተክርስቲያናችንም። ያው ሞት ቀደመን እንጂ እና በጣም አድርገው እንድቋቋምም ፍርሃቴም እንዲለቀኝም ስራውንም እንዳከናውን አድርገው ብዙ ረድተው ይደገሙኛል። ከዚያ በብዙ ሊቃውንቶች አለቃ ኤልያስ ነብይ ነው። አዎ ነብይ ልዑል እነ ሊቀ ጠበብት ያሬድ እነ መጋቢያ የላፍ መክበባት ነው። እነሱ ሁሉ ቅዳሜ ከነሱ ጋር እየመጣሁኝ የነገውን መስዋዕት እንዳጠና አድርገው በጣም እንድበረታታ እነ ነብይ ልዑል እነ አለቃ ኤልያስ እነዚህ በጣም አድርገው ቤተክርስቲያናችን ሁሉ ለኔ ድጋፍ ብዙ የሰጠናቸው መጽሐፌም ላይ አስገብቻቸዋለሁ። መጋቢ ኤፍሬም ሊቀ አእላፍ ተብለዋል መሰለኝ። ኤፍሬም በየነ እነሱ ሁሉ በመሾምበት ቦታ ሁሉ እየሄዱ ጥሩ እያደረጉ ለኔ አገልግሎት ጉልበት ሆነውኛልና በዚሁም በማጋጣሚ እያመሰግናቸዋለሁኝ። ሊቀ ጠበብት አርያ ተገኝ የሚባሉ ነበሩ ማርቆስ። እነዚህ ሁሉ በጣም ረድቶኛል። ልቀ ልሳናት ነቃጥበብ ወንድም እነዚህ ሁሉ በጣም በዘመኑ የነበሩ ታላላቅ ሊቃውንት ናቸው። እነሱ መላከ ገነት እንደው የርሶ የሚፈሩበትን ሁኔታዎች ያሉበትን ፈተናዎች ተረድተው ነው እነሱ ያገዙት ያሉት ወይስ አይደለም? ስለበሽታዬ እነሱ የሚያውቁት ነገር የለም። እኔም አሁን ያወቅኩት እንደውም አሜሪካን ከርኩ በኋላ ነው። በፊት በትግል ነው እና ቤተ መቅደስም እኔ ተራ ሰራተኛ በሆን እንጂ አባረር ነበር ላለሁኝ እና ላገለግል ስግልጎስን አንዴ ጉሮሮዬን ይዘኛል። ሁለተኛ ደግሞ በአፍንጫዬ ጎርፍ ነው የሚወርደው። 4-5 ማህረም ይዤ ነው እና በቃ እንደዚህ ያለ ትግል እየታገልኩ ነው የደረስኩትና ከዚያ ካርኩ በኋላ ነው በሽታው ትክክለኛ እድቴን ያወቅኩት እንጂ አውቁም እነሱ በደግስነቴና ባለኝ ትትና እና ሁኔታዬን እያዩ እየተረዱ ነው። ምስባክ የሚያስጠኑኝ ነበር ስላሉ ብዬ ነው። ምስባክ እንትን ነው ስብከት ነው ማለት የሁዱ ስብከት። ያው የሁዱ ስብከት ከኢያቄም ወሐና ቤተክርስቲያን ስንት ዓመት አገለገሉ? ከዛ በኋላ ወዴት ነው ሄዱት? ወደ ገርጂ ቅዱስ ጊዮርጊስ። ገርጂ ቅዱስ ጊዮርጊስ በስንት ዓመተ ምህረት ነው ሄዱት? በ1984 ሄድኩኝ። 3 ዓመት አገልግዬ በ1977 ወደ ፊልጶስ ደግሞ ሄድኩ። በ1987 ወደ ፊልጶስ ሄድኩ። ፊልጶስስ ስንት ዓመት? ፊልጶስ 1 ዓመት አገለገልኩት። በመካከል የሆነ ጉዳይ ገባና ቅዱስ አባታችን ጋር ጣሉን። በዚያ ምክንያት ያው በኋላ ታርቀናል። 3 ወር ስራ አግደውኝ ነበር። ጉዳዩን ሲጣራ ምንም አልተገኘም። ውሸት ሆኖ ተገኘ። ይቅርታ ጠየቀውኝ እንጂ ስራውን በጥሩ አከናውኜ እንደውም እሳቸው ናቸው ከቅዱስ ፊልጶስ ከመሄዴ በፊት ለቅዱስ ያሬድ ተጽፎልኝ ነበር። ተጽፎልኝ ደብዳቤው ደርሶኝ መጥቼ እንደገና ተጠራሁኝ። ተመልሼ ሰዓት በኋላ ስመጣ ለአጋጣሚ ቅዱስነታቸው ወደ ሆስፒታል ሰው ሊጠይቁ በዛኛው ወር ሲወጡ ይቀራሉ ብዬ ተመልሼ ወደ ቤት ሄድኩኝ። ለካ ይሄን ሊነገረኝ ነበር መቀየሩን አላወኩም። በነገታው ሰማው። ማን እንዳስቀየረው ምን እንዳላውቅም ስጠይቃቸው ያ ቦታ ትልቅ ቦታ ነው፣ ብዙ ስራ ይጎደል አንተ ታስተካክለዋለህ ብዬ ሰላምንኩ ነው ምናምን አሉኝ። ሄድኩኝ። እንዳሉትም እግዚአብሔር ፈቃድ ሆኖ ተስተካከለ። ብዙ ነገር ነበረበት። ፊልጶስ ማለት ነው። ፊልጶስ ቤተክርስቲያን ብዙ ተስተካከለ። በአንድ ዓመት ውስጥ የ20 ዓመት ስራ ነው ተሰርቶ የተከናወነለት
እና በዚያ አንከር ያለው የቀን ያን ስራ እንትን ያሉባቸው ፊልጶስ ተብሎ ነበር አንድ ሰሞን በቃ በአጠቃላይ። ስለዚህ ሰዓት ቅናት ሰይጣን በሌላ መልኩ ገባና እኔ ልግባ የሚል ምክንያት አንጥተው በዚያ ሲሉ በዚያ ጣሉኝ። ፊልጶስ 1 ዓመት ካገለገሉ በኋላ ከዛስ ወዴት ነው? እዚያ ስንታረቅ የኔ ቦታ አለ እንደው ያንን ቦታ አስተካክልልኝ ብለው ናዝሬት ነው ቅዱስ ገብርኤል ነው የላከኝ። ከዚያም ያው ብዙ ሀሳቸው ጋር ተነጋግረናል። ጽፌዋለሁ ቀልዱንም እንትኑንም። ከዚያ ሄድኩኝ። ከዚያ ትንሽ እንደፈራ ነው ጤናው አልተስማማኝም። ከዚህ ሰድና ስመጣ የቦታ ጉዳይ ነበረ፣ የህንጻውን ጉዳይ ነበረ። እዚህ ነበረ ያለው ረሰደ እንትኑ ኩማ ደክሳ ነበረ። የኦሮሚያ ክልል ፕሬዝዳንት ነበረ። ከሱ ጉዳዩ እየመጣው እዚህ ጋር አከናውን ነበረ። እሳቸውን ቅዱስነታቸው የሚያውቁ ነበር። እንደውም ቤተ ክህነቱ በዚህ ገብቼ በማንኛውም ሰዓት ምግብም ምንም እንዳትከለክሏቸው እሳቸው ለስራ ነው የመጡት እየተባለ ታዞልኝ። አሁን ገሪማ ቅዱስነታቸው ማግጾ ቅዱስ አቡነ ጳውሎስ አዎ ቅዱስ አቡነ ጳውሎስ በጣም ጥሩ ስራ እያከናወን ነበር። ጤናዬ አልተስማማኝም። በጤናዬ ምክንያት በስድስት ወር እዚያም ብዙ ስራ ተሰርቷል። ዘርዝሬዋለሁ። እግዚአብሔር ፈቃዱ ነው ግን አይደለም። እኔ አቅሜ ምንም ደካማ እንደነገርኳችሁ በትምህርት ቤትም ደክሜ ያሰብኩት ያልደረስኩ ሰው ነኝ። እንኳን እዚህ አስተዳደር ወንበር ላይ እቀመጣለሁ ምኞት ያልነበር ሐሳቤም የለኝም። ግን በእግዚአብሔር ፍቃድ መሪነት ያው ሊቃውንቶች ከዋሉበት እየዋልን ነው። 6 ወር ናዝሬት ካገለገሉ በኋላ ከዛስ ወደ አዲስ አበባ ነው የመጡት? ወደ አዲስ አበባ ነው የመጣሁት። አዲስ አበባ ደብረ ናዝሬት ዮሴፍ ከሱ ደግሞ 1 ዓመት ከ8 ወር አገልግዬ ወደ ጎላ ቅዱስ ሚካኤል ነው የሄድኩት። ጎላ ቅዱስ ሚካኤል 7 ዓመት አገልግያለሁ። ሰብር ያለው ውጭ ሀገር እስኪሄዱ ድረስ ጎላ ቅዱስ ሚካኤል ነበሩ? አይደለም። ከጎላ ቅዱስ ሚካኤል ደግሞ ቂርቆስ ሄጄ ነበር። ቂርቆስ 6 ወር ቂርቆስና ናዝሬት 6 ወር ነው የተቀመጥኩት። 6 ወር ከዚያም ምክንያት ፈጠሪ አመመኝ ብያቸው የዛን ሰዓት ነው ጥያቄ ጠየቅኩት። ይልቅና መዛወር ጥያቄ ጠየቅኩት ከቂርቆስ ብቻ። እዚያ አንድ ስብሰባ ነበረን። በጣም ፈታኝ ስብሰባ ነበር። ጥሩ ነበር። መጥቼ ተናደድኩኝ። ገና ስራ ሳንጀምር በሚል ምክንያት ኋላ እንደው እንቅልፍም አልይዞኝ አደረ። ስብሰባ ነበረን የተቸገሩ አብያተ ክርስቲያናት ኮሚቴ ነኝ እና በዚያ ስብሰባ ነበረንና ከዚያ ስብሰባ ላይ አንድ ቃላት ጥያቄ አጀንዳ ተሰጠንና እንደው ቀድሜም ተናግሬም አላውቅም። የዛን ጊዜ ተናገርኩ። ከዚያ ቅዱስ አባታችን አቡነ ጳውሎስ መላከ ገነት እንዳሉት ሲሉኝ አደሩ። እኔ ሳልተኛውም መጽሐፍት አልቀሩኝም ስጸልይ ነው ያደርኩት። በጣም ተበሳጭቻለሁ። ከዚያም በኋላ ያንን ሲጠይቁኝ ሲሉኝ በመጨረሻ ላይ ጨርሰን ተዘግቶ ይሳቡ ስወጣ ወደ ኋላ ቀራቅታኩኝና ጎንበስ የቅዱስ አባታችንን ከዚያ ቦታ አንሱኝ አልኳቸው። ማመልከቻም አላውቅም፣ ሌላም ጠይቄ አላውቅም። ሲሄድ ስባል ነው የምሄደው። አሁን እዛ ይተሰቃቸው የት ላድርጉት ነው ያሉኝ። ነው ተጥቃሪ ቅዱስ አባታችን ከዚያ አንሱኝ እንጂ የትኛውም ቦታ አድርጉኝ አልኳቸው ስላቸው ለካ እዚያ ድልድል ነበር። አጋጣሚ ቅዱስ እስጢፋኖስ የተመደበ ሰው ነበር። ያንን ያነሱና ወደ ቂርቆስ እኔን ወደ ቅዱስ እስጢፋኖስ አወጣ። በአንድ ቀን ደብዳቤው ወጥቶ በነገታው ደብዳቤው ደረሰኝ እና እዚያም ሰርቻለሁ። ከዚያ እስጢፋኖስ ነው። ከእስጢፋኖስ ደግሞ አንድ ታምር አለ። እስጢፋኖስ 6 ዓመት ተቀመጥኩኝ። 6 ዓመት ሰርቼ በሐምሌ ወደ ሰዓሊተ ምሕረት መጀመሪያ ወደ ተሾምኩባት 9 ቤተክርስቲያን አድርሼ 10ኛዋ ተመልሳ ሰዓሊተ ምሕረት ነው። ሰዓሊተ ምሕረት ነው ወደ ውጭ የሚያርኩት ስራ መጀመርኩ ሰዓሊተ ምሕረት ነው። ሰዓሊተ ምሕረት ነው እና ይሄን እንደ ከዚያ ገባው። ከዚያም አልገባም ብዬ 1 ወር አኮርፌ ነበረ። ከተማ ወደ ገጠሩ ለነገሩ በኋላ በ4 ወር ከፍተኛ ስራ እግዚአብሔር ያከናወነልኝ። ሐምሌ ገብቼ ናብሌን አልገባውም። ነሐሴ ጀመርኩኝ። መስከረምን ጥቅምትን ሰርቼ ጥቅምት 28 ለተሰራው ስራ ሽልማት ተብሎ ሰዓሊተ ምሕረት እኮ በ3 ወር ውስጥ እኮ ነው ሽልማት ተብሎ 1 መኪና ሞልቼ ነው የሄድኩት። ሰንበት ተማሪው እድር አልቀረም። ያ የነበረ ትልቅ ችግር ነበርና ፈትቼ ነበርና በዚያ ምክንያት ተነሳ በ28 ተሸልሜ ህዳር 6 ቀን አሜሪካ ገባሁ።